የዩቲዩብ ተከታታዮቻችን እንዴት ሰነበታችሁ? እንዴት ከረማችሁ? ያለን የዛሬውን ፕሮግራም እንደዚህ እንጀምራለን። እንዴት ናችሁ? ሰላም ናችሁ? ዛሬ በተለየ ባሪፍ ቪዲዮ ተገናኝተናል። እንዴት ናችሁ ግን? ሰላም ናችሁ? እኛ በጣም ደህና ነን። በጣም ትንሽ እኮ አሁን እኮ አዲሱ ካምፓኒ ሲከፈት እኮ ትንሽ ጠፋን። ወጣን አይኔ ያልኩሽ አንድ ኮሜንት አግኝቻለሁ። ጠፋችሁ? አዲሱ ድርጅት አሪፍ እየሄደች ነው መሰለኝ አልጣል አረጋችኋት የሚል ኮሜንት አይቻለሁ። እግዚአብሔር ነው። እኔ ግን እንደዛ ሳይሆን ጠፋችሁ። ኧረ ምንድነው በጣም ጠፋችሁ የሚል ኮሜንት አይቻለሁ። ምንድነው እንዲህ ነው ደግሞ ምንድነው እናንተ ምናምን ነገር ያው ግምታችሁ ትክክል ነበረ። አዲሱ ስራ እግዚአብሔር ይመስገን አሪፍ እየሄደ ነው። ሁላችሁም እንግዲህ እንደምንላችሁ ሁሌ የምትፈልጉትን ዕቃ ሳንልቀት አናውቅም። ሁሌ ነው የምንለውና ያን ባልን ቁጥር ቴክስት ቴቴን ነው ይገባል። እናመሰግናለን። ብቻ በሁሉም ጊዜ ከጎናችን ናቸው። በስታችን፣ በሀዘናችን፣ በስራችን ሁሉም ጎን ናቸው። በእኛ ጎን ናቸው። ያ ደግሞ ትልቅ ክብር ይገባል። ከወገባችን ዝቅ ብለን እሺ ለማንኛውም ፕሮግራማችንን ከመጀመራችን በፊት ሁላችሁም ለዚህ ቻናል አዲስ ስለሆናችሁ ምንጊዜም እንደምንላችሁ ታች የምትገኙን ሰብስክራይብ የምትሏን በተን እንዴት ነው የምታረጓት? ዝግጁ ነው። እስቲ መታ አንዴ ደገም አድርጓችሁ ስለነበር ማስቀመጥ የዚህ ቤተሰብ አባል ሆኖ እሺ ዛሬ እንግዲህ ያው ተገናኝተናል። በአዲስ ቪዲዮ ተገናኘ ነው። የዛሬው ቪዲዮ በተለይ ለአብዛኞቹ ቤተሰቦች ጠቃሚ ነው ብዬ አስባለሁ። ትዳር ላላቸው፣ ልጆች ላላቸው፣ ትዳር ሊኖራችሁ ላሰቡ ልጆችም መንገድ ላይ ያሉ ፈንጠዝዮ ምናምን ማተከፈለ ካለ ፕሮግራም ላይ ያሉ ሰዎች ካሉ ይጠቅማቸዋል ይሄ ቪዲዮ። የዛሬው ቪዲዮ እንግዲህ የሚያተኩረው በኤቫና ዙሪያ ነው። እስቲ ኤቫናን ብድግ ታረጋታለሽ ወይስ በኋላ? ኤቫና ቢዚ ነች አሁን። የዛሬው ቪዲዮ የሚሆነው እንግዲህ እንደሚታወቀው ኤቫና አሁን 1 አመት ከግማሽ አካባቢ ሆኗታል አይደል? 1 አመት ከግማሽ አካባቢ ሆኗታል እና ከ2 ወር በፊት አካባቢ ክላስ ጀምራ ነበር። የሙዚክ ክላስ አለ፣ ጂምናስቲክ ክላስ አለ፣ አርት ክላስ አለ እና እነዛ ነገሮች እንዴት ነው የሚሄዱት? በዚህ እድሜስ ለምንድነው መሰጠት ያለበት የሚለው ነገር በዚህ ቪዲዮ ላይ ትመለከታላችሁ ማለት ነው። በጣም ጠቃሚ ነው ብዬ አስባለሁ። አሁን እንግዲህ ጠዋት ነው፣ ለብሰናል። ታዲያ ለብሰሽ ከተቻለበት ነው ለብሽ ነው ገና ነው ቀስ በቀስ አይ ለብሻለሁ። ምን አለበት ተነስተህ ለብሰህ እንውጣ ነው የምትለው? እንዴ ስንት ስራ እዚህ ጋር ኢቫና ምግብ ማዘጋጀት አለ፣ ኢቫና ማልበስ አለ፣ ኢቫናን ቁርስ ማብላት አለ፣ አንተን ቁርስ ማብላት አለ። እስቲ ብቻ ይሁንልሽ። ለማንኛውም እውነት ነው አንተ ገላጠቅመን ይጣው አሁን ካሜራው ላይ ያለው ቦታ ይዋውን እንዲህ በላ ካሜራው ላይ ያለው ቦታ ይሄ ሁሉ ቦታ ማን ነው ተለጠፋለሽ እንዴ? እስቲ ፍሪደም ስትኛ እና እንደዚህ ጎለቁን ነው እስቲ ቤብ እንደዚህ ለአንተ ነው እንዴ? ይሄ በባታጺና ምን አለ እንደዚህ በሙድ እንደ ፎቶ ማስመሰል ነው። እናንተም ደርሰን ይማራል ዞርበት ወደ ኋላ ጭራሽ ለምን ሰልፍ አናረገው? በቃ እንዲህ ነው በቃ እንዲህ በከዛ በኋላ ለማንኛውም እንግዲህ እንዳልኳችሁ አሁን ሁሉም ማድረግ ያለበት ነገር ማርያም በዚህ ጋር ነው እንዴ እኔ ራሱ ቆይተኝ እንዳልኳችሁ እንግዲህ አሁን ሁለቱ ሴቶች ማድረግ ያለባችሁ ነገር ያደርጋሉ። ቀጥታ እንጣለን ማለት ነው። ይህ ቪዲዮ አሪፍ ሆኗል ብዬ አስባለሁ። የትም ሳትሄዱ ተከታተሉ።
እንደምታዩት እንግዲህ ይህ የኢቫና የመዋኛ ክላስ ትምህርት ቤት ነው። የመዋኛ ክላስ ስላችሁ ጀስት ዋና ብቻ ሳይሆን በዋና ስታይል አድርገው ልጆችን የተለያዩ አይነት ሼፖችን ያስተምሯቸዋል። ስለ ከለር ያስተምሯቸዋል። ስለ ቫልዩ የሚባለው ነገር ያስተምሯቸዋል። ራስን እንዴት ስትሬንግዝ መጨመር እንዳለባቸው ያስተምሯቸዋል። ዲፕ ዳይቭ እንዴት ማድረግ እንዳለባቸው ያስተምሯቸዋል። እንደምታዩት እኔና ኢቫናን የገባ ነው። መግባት የሚቻለው ወይ ከአባት ጋር ወይ ከእናት ጋር ነው። ዛሬ የገባ ነው እኔና ኢቫና ነን። ሌላ ጊዜ በየተራ ነው እየገባን የምናለማምዳት። ለብቻዋ መግባት አትችልም። ወላጆች አንድ ላይ መግባት አለባቸው እና እነሱ አስተማሪዎቹ የሚሉትን ነገር እንደምታዩት ቪዲዮ ላይ እንደዛ እያደረኩኝ ነው የምታለማምዷቸው ማለት ነው። እና ከዚህ ግን በጣም ስቴፑ በጨመረ ቁጥር ግን እነሱ ራሳቸው ናቸው የሚያለማምዷቸው። ምክንያቱም ወደ ውስጥ ዳይቭ ምናምን መግባት ስላለው እነሱ ናቸው የሚያለማምዷቸው። ብቻ ግን በጣም ደስ ይላል። ከለሮች ያስተምሯቸዋል። ውሃ ውስጥ መሬት እየወረወሩ ከውሃ ውስጥ ለማውጣት እቃ ምናምን ብቻ በጣም ደስ የሚል ነገር ነው። አሁን ኢቫና እንግዲህ ያው ክላሱን ከጀመረች 2 ወሯ ነው የሆናት ገና። በ4 ወሯ ግን ዲፕ ዳይቭ ማድረግ ትጀምራለች ማለት ነው። ራሷ ዳይቭ አድርጋ እዛው ውሃ ውስጥ መሬት ላይ ለምሳሌ እንደ ትራያንግል ያሉ የሎ ግሪን አድርገው ያስቀምጡና ውጭው ሆነው ግሪን ይላውታል። እሷ ዲፕ ዳይቭ አድርጋ ውስጥ ገብታ አረንጓዴውን ፒክ አድርጋ ታመጣለች ማለት ነው። ያ ሁሉ የሚሆነው ከ2 ወር በኋላ ነው ማለት ነው። አሁን ግን ጀስት ኖርማል ፍሪስታይል የሆነ ዋና፣ የሚሰጣትን ትእዛዛቶች መቀበል፣ የሚሰጣትን ማግኔቶች፣ ስቲከሮች እያነሳች ሌላ ቦታ መለጠፍ፣ ያንን የተላመደች ያለችው። ባላንስ ማድረግ፣ በራሷ መዋኘት፣ ያንን የተላመደች ያለችው። ጥሩ እየሄደ ነው። ያው ልጅም ስለሆነች ትዕግስት ያስፈልጋል። ጥሩ እየሄደ ነው ያለው። ከዚህ በኋላ ደግሞ ያለውን ደግሞ ቆይታ ደግሞ ትመለከታላችሁ ማለት ነው። እንግዲህ የመጀመሪያው ክላስ የነበረው የስዊሚንግ ክላስ ነበረ። ስዊሚንግ ክላስ ሲባል ጀስት መዋኘት ብቻ ሳይሆን የአእምሯቸውን የእድገት ብቃት በተለይ በጣም ቴስት ለማድረግ ለፓረንትም ለልጆቹም በጣም ጠቃሚ የሚሆነው አንደኛ ለቤተሰቦች የልጆቻቸውን ጥንካሬ፣ የማስተዋል ብቃት፣ የአእምሮ ደረጃ ትፈትኑበታላችሁ። ለልጆች ደግሞ ገና ከልጅነታቸው ፈጣን እንዲሆኑ ነገሮችን ቶሎ እንዲቀበሉ ለምንም አይነት ነገር ደግሞ አዲስ እንዳይሆኑና ፈጣን እንዲሆኑ ስለሚረዳቸው እንደዚህ አይነት ክላስ በጣም ያስፈልጋሉና ኢቫና ይህን ክላስ ከጀመረች እንጂ ቆይቶ ነበረ፣ ግን ቪዲዮ ማስራ አለበት። አሁን ግን ሳስበው ግን ሌሎችም ትምህርት ስለሚሆን በተለይ ቤተሰቦች አንዳንድ ቤተሰቦች ድንገት አያስፈልግም በዚህ እድሜ ያው ልጅ ትምህርት መጀመር ያለበት ካደገ በኋላ ነው ብሎ ስለሚያስቡ ወደ ትምህርት ቢያዳብር ጭንቅላቱን ከሶሻል ላይፍ ጋር በደንብ ቢግባባ
ለወደፊት ህይወታቸውም ጥሩ ነው የሚሆነው። ወደፊት አድገውም ለመሰረቱት ህይወትም ለትምህርትም ፍላጎት ይኖራቸዋል፣ ስሜቱም ይኖራቸዋል። ትምህርት ደግሞ ፍላጎት ሲኖራቸው መማር ያለባቸው እንጂ ቤተሰብ ስላለ ስላስገድዳለ የግዴታ ቤተሰቦች ማድረግ ያለባቸው ምንድነው ገና ከኤርሊ ኤጅ ወይንም ገና ከለጋድሜያቸው ትምህርትን እንዲወዱ ትምህርትን ቀጥታ ሲሪየስ ሳይሆን ቀጥታ ክላስ ገብተው ተቀመጡና ሳይሆን ፈን በሆነ መልኩ አሁን ቅድም እንዳያችሁት አሁን በዋና መልክ ያረጋችሁ ነገሮች በማስተማር ቅድም አሁን ቪዲዮ ላይ ቅድም እንዳያችሁት አሁን ለምሳሌ ሼፖችን ያስተምራሉ። ሰርክል፣ ትራያንግል፣ ሬክታንግል፣ የሎ፣ ሬድ ያሉ በዛ ዋና ውስጥ ሆነው በማግኔቲክ በሆነ ሼፖች ይማራሉ ማለት ነው እና በጣም ጠቃሚ ነገር ነው። አሁን ደግሞ በቀጣይ ደግሞ የምንሄደው ደግሞ ቀጣይ ሁለተኛ ክላሷ ነው። በቀን 2 ክላስ ነው ያላት። አንደኛው የስዊሚንግ ክላስ አላት። ሁለተኛው ደግሞ የአርት ክላስ፣ ሚውዚክ ክላስ እና ጂምናስቲክ ክላስ አላት። አሁን ሚውዚክ ክላስ ያላት አሁን አላውቅም ምን አይነት ክላስ እንዳላት ብቻ ግን አይ ቲንክ ሚውዚክ ክላስ ነው መሰለኝ። እሱን ሄደን እናያለን ማለት ነው። በሳምንት 2 ነው። በሳምንት 2 ሚውዚክ ክላስ 2 ያላት፣ ስዊሚንግ ክላስ ደግሞ በሳምንት 2 ያላት። ዛሬ እንዳጋጣሚ ሁለቱም በአንድ ቀን አድርጉልን ብለናቸው ነው ቪዲዮ እንድንሰራ ስለፈለግን ማለት ነው እንጂ ዛሬ ስዊሚንግ ክላስ ካለ ነገ ደግሞ ሚውዚክ ክላስ ይኖራል። ከዛ ደግሞ ጂምናስቲክ ክላስ፣ ከዛ ቀጥሎ ደግሞ አርት ክላስ አለ። እንደዛ ያለ በሳምንት 4 ክላስ ትወስዳለች ማለት ነው። ጫማ እዚህ ጋር ታወልቃላችሁ። ምክንያቱም ህጻናት ስለሆነ ያሉት ጫማ ወልቃችሁ ሌላ ካልሲ ያለ እዚህ ጋር ካልሲ ነው የምትጠቀሙት። ይኸውላችሁ ሁሉም ሰው ካልሲ ይቀየራል ማለት ነው። ምክንያቱም እዚሁ እንዲሆን ማለት ነው ውስጥ ያለው ነገር። ኦኬ ተናዳብናለች። ሁለቱንም ክላስ ስላደረግንባት አማሽን ደግሞ እዚህ ጋር ይኸውልሽ፣ እዚህ ጋር ይኸውልሽ
ክላስ እየገባችሁ ነው ያላችሁ። ግን ያው ክላስ ከጀመሩ በኋላ ቪዲዮ መቅረጽ አይቻልም። በቃ ያው ሁላችሁ ይመስላል መቅረጽ ስለማይቻል ነው። የሚያስተምሩት ነገር ላለማየት ነው መሰለኝ። አይሮን ነው አላውቅም። ያውላችሁ ግን ትንሽ ሄደች ያላችሁ ይባል ይሄ ጂም ክላስ ነው እንግዲህ ያ ዲቫና አታሳስታታ ቤቢ እነሱ በየሰከንዱ ጽዳት በቃ በየሰከንዱ ነው ያለው እዚህ ቤት ጽዳት። እነሱ በእጃቸውን በዳዴ ምናምን ስለሚሉ ነው Eva እንግዲህ ያው ክላሳችንን ጨርሰን ቅድም እንዳያችሁስ ወደ ቤት እየገባን ነው። ቤት ከመግባታችን በፊት ደግሞ እስቲ ልማራችን ሁሌ ስናክ ነገር ይዘን ነው የምንገባው። እሺ በጣም የምንወዳት የኛ ፌቨራይት የምትባለው ብስኩት ነች። ኩኪስ ራይት። ሌላ ምን ያስፈልጋለች? ወደ ቤት መኪና ስላለች አረመሸ እንግዲህ ሁሌ ሰኞ ሮብና አርብ እንግዲህ ውሏችን ይሄ ይመስላል። እንደዚህ ነው የምንውል ሁላችንም። መሽቶ እንገባለን። ሌላው ስለምንሄድ ነው እንጂ እኮ የተለያየ ቀን ነው ዛሬው ክላስ። ግቡና ወደ ቤት። አትላስ ቤት ደርሰናል። አሁን እንደምናደርገው አሳጥበን መኪናችንን ፏ ብለን ሁላችንም ቤታችን ገብተን ራታችንን በልተን ጠቅለል ብለን ለጥ ነው የምንለው ማለት ነው። ኦልሬዲ እዚህ መሽቷል፣ በጣም መሽቷል። ቤት ስንገባ ደግሞ እንገናኛለን። የናችሁ ኑ። ምን እያደረጋችሁ ነው? ኤቫና ምንድን ነው የተፈጠረው? ምንድን ነው? ላይን ላይ ስትሄድ ነኝ ኤቫና ወደዛ ነኝ ወደዚህ ነው። ሆያ ሆዬ ሆያ ሆዬ ሆ። ኧረ መቆም የለሽም ቀስ በይ።